ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ የእናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ከመቅደል ነኝ፣ እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ ደግሞ አልተፈታም ካላችሁ ስር ማስቀመጣችሁን እንዳረሱ። ቪዲዮ ሲለኝ በማፍጠኛ ማየት ትችላላችሁ። ሁለተኛ ቻናሌን ደግሞ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቪዲዮውን ግን ሲጀምሩ ላይክ አድርጋችሁ ጀምሩ። ሀና ሰላም መግዲ ሰላም። በህልሜ ድሮ ፍቅረኛዬ በጣም ሞቆት ፊቱ በዝና ላብ ኖሮበት እና የለበሰውን የሹራብ ጃኬት ሲያወልቅ አየሁት። ጃኬት ማውለቅ ጥሩ አይደለም፣ ጃኬት ያው ጸጋ ስለሆነ ማለት ነው። ሌላው ላብ ግን ከሆነ ያስጨነቀው ነገር እንደሚል ደግሞ የሚከላከል የሚያመላክት ነው። ጸሎት ያስፈልጋል፣ ጃኬት ጸጋ ስለሆነ ማለት ነው። ቢዩቲ ሚ ሀይ መቅዲ ሰላም ነው፣ እግዚአብሔር ይመስገን። አረንጓዴ ጉርድ ቀሚስ ሳልከፍል ከሆነ ቡቲክ ዝም ብዬ ወስጄ ከዛ ተመልሼ ወደ ባለቡቲኮቹ ቤት ሄድኩኝ። ሴትየዋ በቅቤ የተሰራ በሶ ሰጠችኝ። አባወራው ደግሞ ቀሚሱ ስለወሰድኩኝ በጣም ተናዶ መጭበርበሩ በሙሉ ይዘዋል በሙሉ ይዘዋል። እኔ እንዳልወጣ ምንድን ነው መግዴ እንዳልወጣ ይዘዋል። እሺ ያው አንደኛ ጉርድ ቀሚስ ጥሩ አይደለም። ያው ረዥም ቀሚስ ያው ነው ጸጋ የሚሆነው እንጂ ጉርድ ቀሚስ ትንሽ እንትን አይደለም። ያው ጸሎት አድርጊ። እንደገና ደግሞ ያው ዝም ብለሽ ነው ስትወስጂ ያየሽው። ከዛ ደግሞ የሚመጣው ያው አላስወጣም ሲልሽ በሱ ስትሰጥሽ አየሽ፣ ግን ደግሞ እሱ አላስወጣም ሲልሽ ነው ከዛ እንትን ያየሽው። እና ያው የሆነ እንትን ውስጥ እንዳትገቢ ራስሽን መጠበቅ ይኖርብሻል ማለት ነው። የሆነ አላስፈላጊ ችግር ውስጥ እንዳትገቢ ራስሽን መጠንቀቅ ያስፈልጋል። ሌላው ደግሞ በሱ ያው ሱባኤን ነው የሚያመላክተው። ያው ሱባኤ ብትገቢ የሆነ የምታገኙ ነገር እንዳለ የሚያመላክትሽ ነው። እና ከቻልሽ እንደዛ አድርጊ። ወንጌል ሰላም መቅዲ አዲስ መኝታ ቤት ሰፊ ነጭ የተቀባ አልጋ ሁሉ ነጭ ነበር። ነጭ ነው። ከፍቼ ገባሁ። 2 ሴቶች ቁጭ ብለው ያውና አልጋሽ አሉኝ። ትንሽ ቦርሳና የምትጎተት ሻንጣ ይዤ ነበረ። አልጋው ላይ ቁጭ ብዬ ቦርሳዬን ከፈትኩት። ምን እየረሳሁት ነገር የለም አልኩ። ከአልጋው አጠገብ ትልቅ መስታወት ነበረ። ራሴን አልጋው ላይ ቁጭ ብዬ አየው ነበረ። በሌላ ቀን አልጋ ላይ የሚያምር ጎልደን ቦርሳ አልጋ ላይ ሆኖ አየው። አንዴ የድሮ ቦርሳዬ አገኘሁት ብዬ ደስ ብሎኝ ነቃው። አበዛሁብሽ፣ አመሰግናለሁ። ችግር የለውም። እሺ አንደኛ ሰፊ ቤት በአጠቃላይ በሁለት ወይም በጋብቻ ወደ አንድ ህይወት የሚቀላቀል ሰው እንዳለ የሚያመላክትሽ ነው። ሌላው ደግሞ አልጋ ጸጋን፣ ትዳርን ነው የሚያመላክተው። አልጋው ጋር ደግሞ ተቀምጠሽ መስታወት ስታይ ነው ያየሽው። መስታወት አንደኛ ገቢን ያመላክታል፣ ሁለተኛ ደግሞ ዘር መተካትን ያመላክታል፣ ልጅ ማለት ነው። ያው አልጋ ላይ ቁጭ ብለሽ ነው ያየሽው። አልጋ እንዳልኩሽ ትዳርን፣ ጸጋን ነው የሚያመላክተው። በጣም ቆንጆ ነው። ሌላው ደግሞ ያው ቦርሳም ሴት ልጅን ያመላክታል፣ ሲሳይን ያመላክታል። ያው ቦርሳ ውስጥ ያለ ነገር ካለ ደግሞ ሲሳይን ነው የሚያመላክትሽ። በጣም ቆንጆ ነው። ተከለ መቅዲ ሰላም አዲስ ነኝ፣ ዌልካም ብያለሁኝ። ህልሜን ፍችልኝ፣ አመሰግናለሁ። ሴት ነኝ። አንድ ወንድ ከደጃፌ ቆሞ አንገቱን ደፍቶ ጥቁር ለብሶ እየገባ አይወጣ ቁሞ አየው። አይገባ አይወጣ ቁሞ አየው። እኔ ደግሞ ማን ነው ብዬ በጣም ፈራው።
ባልኮን ወጥቼ ስመለከተው 2 ጎረቤት አለን። እነርሱ ሳይፈሩ ወደ ውጭ እንዴት ወጡ ብዬ ተገረምኩኝ። ከዛ ፖሊስ ደውሉ አንድ ሰው ቁሙ አለ ከቤተ ደጃፍ ስላቸው ቶሎ አይደውሉም። ለምን እንደሆነ አላውቅም ብቻ እንጃ ነቃ። አመሰግናለሁ። እሺ አንደኛ የቤትሽ በራፍ ደጃፍ ላይ ወይ አይገባ ወይ አያወጣ ነው አይደል? ስለዚህ የሆነ ህይወትሽ ላይ ያለ ሰው አለ ወይ ያለ ሰው አለ ወይ ደግሞ ወደ ህይወትሽ አልገባም ወይም ደግሞ ህይወትሽም አልወጣም። የሆነ መሃል ላይ የሆነ እንትን ያለው ሰው እንዳለ ነው የሚያመላክትሽ ህይወትሽ ላይ ወይ ካንቺ ጋር እንትን አላለም ወደ ህይወትሽ አልገባም ወይም ደግሞ ከህይወትሽ አልወጣም። ያንን ነው የሚያመላክትሽ በህይወትሽ እንደዚህ አይነት ሰው እንዳለ ነው የሚያመላክተው። ሌላኛው ደግሞ ያው ፖሊስ ያው ጠባቂ መላእክትን ነው የሚያመላክቱት እና ምንም እንትን የለውም። ያው ግን በህይወትሽ ላይ እንደዚህ አይነት ሰው እንዳለ ነው የሚያመላክትሽ። ናታን አጠር ያለ ምንጣፍ ሰው ሲሰጠኝ ሰላሜን እህት ፍችልኝ። ምንጣፍ ሀብትን ነው የሚያመላክተው። ቆንጆ ነው። ምንጣፍ ሲሰጥ ሀብትን ነው የሚያመላክተው። ቆንጆ ነው። ሶፋን በህን በጣም በተደጋጋሚ በጣም የሚያምር ወንድ ልጅ ስወልዳ ያለው ምንድን ነው ፍችልኝ? ልጅ መውለድ ከሀሳብ መገላገል ነው። ካስጨነቀሽ ነገር እንደምትገላገይ የሚያመላክትሽ ነው። በጣም ቆንጆ ነው። ውቤት ሰላም መቅድዬ ለጎረቤቴ ልጅ ቄጤማ ሽጬ 10 ብር ወሰድኩ። ቀጤማ ጤና ነው። በጣም ቆንጆ ነው። አንቺ 10 ብርም የምኞት መሳካትን ያመላክትሻል። በጣም ቆንጆ ነው። ሚሚ ሳር ውስጥ ሮዝ አበባ ተተክሎ ቆንጆ ያማረ አበባ ማየት። አበባ በሰዎች ዘንድ መልካም የሆነ አመለካከት ስላንቺ ሰዎች እንዳላቸው የሚያመላክትሽ ነው። በሰዎች ዘንድ መወደድን የሚያመላክት ነው። በጣም ቆንጆ ነው። ሳር ደግሞ ጤናን ነው የሚያመላክተው። አደይ ቤተሰብ የሆነ ሳር አቅፎ ቤት ሲገባ ሳር ጤና ነው። ሜላት ሰላም መቅዲ በህልም እርጥብ ቀጤማ ተጎዝጉዞ ምን ማለት ነው? ጤና ማግኘትን የታመመ ሰው ካለ ጤና ማግኘትን በአጠቃላይ ደግሞ ጤና ማግኘትን የሚያመላክተው ሳር የተጎዘጎዘ ሳር ቤት ውስጥ በጣም ቆንጆ ነው። ሰምር ሰላም መቅዲ እንዴት ነህ? እግዚአብሔር ይመስገን። በህልም ቀይ ጫማ ማየት ምንድን ነው? ፍችልኝ። ሌላ ደግሞ በመንገድ ሲሄድ አንድ ቀይ ሰውዬ ብዙ ፓፓዬ ሲያወርድልኝ አየው። ከሩቅ ደግሞ ጅቦች ቆመዋ ያዩኛል። ይቅርታ ግን አበዛውብሽ። ማየት ችግር የለውም። እሺ አንደኛ ቀይ ጫማ ትንሽ አስቸጋሪ ነገር ነው የሚያመላክተው። ያው መጸለይ ያስፈልጋል። በጸሎት የሚስተካከል ግን ትንሽ አስቸጋሪ ነገር ነው የሚያመላክትሽ። ጸልይ። ሌላኛው በመንገዴ ሲሄድ ቀይ ሰውዬ በቅዱስ ሚካኤል ይመሰላል እና ፓፓዬ ደግሞ ገቢ ነው የሚያመላክትሽ። በጣም ቆንጆ ነው። አውርዶ ሲሰጥሽ ነው ያየሽው። በጣም ቆንጆ ነው። ሌላኛው ደግሞ ጅቦች ቆመዋል። ጅብ የቡዳ መንፈስን ነው የሚያመላክተው። ያው ጸሎት አድርጊ። ሌላው ቆንጆ ነው። ቃል ኪዳን ቃል ኪዳን ሰላም እንግዲህ በህልም ነጭ ጥርሴ ተቦርቦሮብኝ ወደ ሐኪም ቤት ሄጄ ንቀሉኝ ስላቸው አይሆንም ከስር 3 ጥርስ እየበቀለ ነው ይሁኛል። በእናትሽ ምንድን ነው? ጥርስ ያው ዘመድን ነው የሚያመላክተው። ጥርስ ዘመድ ነው። ያው ቢነቀል ሞትን ነው ግን አልተነቀለም። ስለዚህ ያው 3 ከስር ደግሞ የሚበቅሉ 3 እንትኖች አሉ ነው ያው ዘር ነው። ስለዚህ ዘመድን ነው የሚያመላክትሽ። ጥርሱ አልተነቀለም። ስለዚህ ችግር የለውም። ጸሎት አድርጊ። ግን መቦርቦር ትንሽ እንትን አይደለም። ጸሎት ማድረግ ነው። መልኬ ሰላም መቅዲ ሰላምሽ ይብዛ አሜን ለሁላችን። በህልም እኔና ፍቅረኛዬ አብረን እየሄድን ወደ እናቴ ቤት ይዤ እሄድና ቤታችን ገብቶ የእናቴን ቤት ትልቅ ነው በጣም ያምራል ይለኛል እና በየክፍሉ እያስገባው አስጎበኘዋለሁ። እናቴንም አስተዋውቀዋለሁ። ከዛ ልጁ ይጠፋብኛል።
እንዲህ የት ሄደ ብዬ ስፈልገው የት እንደገባ አጣዋለሁ። ምን ይሆን መፍትሄ የምትፈችልኝ? ይህም ደግሞ ትክክል ነው የሚሆኑ ተባረኪ አሜን ብያለሁ የናት። እሺ አንደኛ ሰፊ ቤትና የተከፋፈለ ቤት ስታስጎበኝ ማየትሽ ሀሳብሽ እየተከፋፈለ እንደሆነ፣ ስለዚህ ደግሞ የሆነ የተረጋጋ ሀሳብ ምናምን ከሌለ በዛ ላይ መስራት እንደሚኖርብሽ ነው። የሀሳብ መከፋፈል ስለሆነ የሚያመላክተው ማለት ነው። ይሄ የሀሳብ ክፍልፍል ማለትን የሆነ አቋም የሌለው ነገር ከሆነ እንትን ጥሩ አይደለም። ስለዚህ የሆነ በዛ ምክንያት የምታጫጩ ሰው እንዳይኖር መጸለይ መጠንቀቅ ይኖርብሻል ማለት ነው። ይሄ የሀሳብ መከፋፈል ነው የሚያመላክተው። የሆነ አቋም አንድ ነገር ላይ አቋም እንደሌለ የሚያመላክት ስለሆነ ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ ደወል ምልክቷን መጫን እንዳረሱ፣ አዲስ ሲወጣ እንዲደርሳችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ደግሞ አትርሱ።